ማሰብ ራሱ ያቃተኝ እኮ ነው ኦዝግሮ ወንድሜ። በአሁኑ ግን በጣም እርግጠኛ ነበርኩ። በዚህ በር በኩል አልፋ ትገባለችና ደግሞ እንደምወዳት እነግራታለሁ። ከዛ እሷም እንደምትወደኝና ጥፋት እንዳጠፋች ነግራኝ በእነዛው ሰማያዊ አይኖቿ እያየች ይቅርታ ትጠይቀኛለች። እባክህ ይቅር በለኝ ትለኛለች። የዛኔ እጆቿን ይዤ እናቴን ለማጋፈጥ ዝግጁ ሆናለሁ። እመቤት ሌላ ይችን ሴት በጣም ነው የማፈቅራት ብዬ ነግራት ነበር። ይቺ ሴት ፍቅረኛ ናት እላታለሁ። አንተ ኦይኩ ማለት ልክ እንደ ኢሲን ንጹህ ልብ ያላት ናት። ሲንም ስትነግረኝ እኮ የምትመጣ መስሎኝ ነበር። አምኛት ትመጣለች ብዬ ጠብቂያት ነበር። ምን ተፈጥሮ እንዳልመጣች ምንም አልገባኝም። ነገሩ ስላላስደሰታት ነው የቀረችው። እየጠበቅኳት እንደሆነ እያወቀች ራሱ ወደዚህ መምጣት አልፈለገችም። ተመልከት፣ አሁንም ድረስ አልመጣችም። ደግሞ ማናት አልመጣችሁ? ለምንድን ነው ዝም ብላችሁ የምትስቁት? በእኔ ነው እየሳቃችሁ ያላችሁ? አይ ሲንም አይደለም፣ በማይረባ ጣፈንታችን ነው እየሳቅን ያለ ነው። ተቀመጭና እስኪ ዘና በይ። እንግዲህ በሐዘን እንደተዋጣችሁ መገመት አይከብድም። ወይ እሱስ ልክ ነሽ። በሉ እንግዲህ በጭራሽ ላልመጣችሁ ልጅ። አይ ቆይ አንድ ጊዜ ያልመጣችሁ ልጅ እንዳትረሳት አደራላለሁ። እሺ እባክህ። ቆይ ማናት እሷ? ኦይኩ። ሌላ ማን ልትሆን ትችላለች? ቆይ አንድ ጊዜ ይህንን ጉዳይ አንቺ ልትጨርሹ ነበር? ተረጋጋ መርት፣ ሁሉም ሰላም ይሆናል። እሷም እኮ ታፈቅርሃለች ብለሽኛል። ታዲያ ምን ተፈጠረ? ውይ ይኸውልህ፣ ለዛ ነው ላናግር ወደዚህ የመጣሁት መርት። ይቅርታ ልጠይቅህ እፈልጋለሁ። ለምን? ምክንያቱም እኔ ራሴ ነኝ ስለ ኦይኩ ተስፋ እንዲኖር ያደረኩት። ይሄ እንደሚፈጠር አላወቅኩም ነበር። ስለ ሰርጉ ከሆነ እያወራሽ ያለሽው አልተጋቡም። ምናልባት ላይጋቡ ይችሉ ይሆናል። አይ ስለሱ አይደለም። እና ታዲያ? ኦይኩን ለማናገር ሞክሬ ነበር እና ግን ያለችው ነገር አንተን የሚያስደስት አይደለም። ልንገረው ወይስ አልንገረው የሚለውን መወሰን አልቻልኩም ነበር። ሚስጥርም እንዲሆን ስላልፈለግኩ ነበር ልነግርህ ያሰብኩት። ንገሪኝ። ስለ መርት ምንም ነገር አላስብም። ኦጉዝን አገባዋለሁ ምክንያቱም ስለምወደው። መርት ጊዜ ማሳለፊያ ነበር፣ አሁን ግን አብቅቷል። እሺ እኔን አታፈቅረኝ። ሰማ አይደል? መርት እዚሁኝ። መርት ለማንም መናገር አልችልም። ለማንም እውነቱን መናገር አልችልም። አሁን ምንም ማድረግ ስለማልችል ቅርቤ ለሆኑ ሰዎች ሳይቀር ማስመሰል ግዴታ ይሆናል። በጣም የምወዳቸውን ሰዎች ሳይቀር እየዋሸው ነው። ምንም ፍላጎት በሌለኝ ሰርግ ላይ ሲሄድ ልብ እየደማ ነው። ይህንን ሁሉ ነገር የማደርገው ውዴ አንተ ድና እንድትሆን ስል ነው። በእኔ ምክንያት ከቤተሰብ ጋር መቆራረጥ የለብህም። ህይወትህን እንዳታበላሽ ስል ነው። የሚገባህን ኑሮ ኑር። ግን መርት በጣም ከባድ ነው፣ ከምልህ በላይ ከባድ ነው። ይህንን ያህል እየወደድኩ ከአንተ ጋር አለመሆን በጣም ያማል። አንተ እያለህ ሌላ ሰውን ለጋብቻ እሺ ማለት በጣም ከባድ ነው። ከምልህ በላይ በጣም ከባድ ነገር ነው። ውሸቶችሽን በጭራሽ መስማት አልፈልግም አልኩሽ እኮ። አትሰሚኝም እንዴ? እንድትወጪ ጥበቃ መጥራት አለብኝ? ኤሲን ስሚኝ፣ የምነግርሽ ነገር በጣም አስፈላጊ ነው እያልኩሽ ነው። አቶ ፈሚን አናስጨንቀው፣ ብቻችንን ብናወራ ምን ይመስልሻል? በይ ተናገረ። ኤሲን ይኸውልሽ፣ እኔ እዚህ ምን እየተካሄደ ነው? እንዴት ዋልሽ ወይዘሮ? አሁን እዚህ የመጣሁት አቶ ፈሚን ለመጠየቅ አስቤ ነው። በዛውም ኤሲንን ላናግራት የምፈልገው ነገር ስላለ ነው።
እኔ ግን እሱ ጥሩ ሐሳብ አይመስለኝም ወይዘሪት ኤላ። በሐሳብሽ እስማማለሁ። መጥፎ ሐሳብ ነው። እጅግ በጣም መጥፎ ሐሳብ ነው። በይ አሁን ኤሲን ወደ ክፍልሽ ሂጂ። አንቺ ሴት ምን ለማድረግ እየሞከርሽ ነው? ለምንድን ነው እስካሁን ያልደወለልኝ? የተፈጠረ ችግር ይኖር ይሆን እንዴ? ተረጋጋ እንጂ ውዴ፣ ተረጋጋ እንጂ። ሰነዶቹ ብዙ ዓመታት ያስቆጠሩ ናቸው። ብዙ ሊያስለፋቸው እኮ ይችላል። ቀላል እንደማይሆን እኮ ግልጽ ነው። ራሴን መቆጣጠር አልቻልኩም። ህይወቴ ከዛ የስልክ ጥሪ ጋር የተቆራኘ ነው። ሰነዱ እጄ ላይ ከገባ በኋላ ሁሉንም ነገር አውቃለሁ። ለጊዜው መረጋጋት አልችልም። እየደወለ ነው። አቤት አቶ ሙራት። በጣም አመሰግናለሁ አቶ ሙራት። አሁን ያደረክልኝን ነገር መቼም ማረሰውም። አንድ ቀን ውለታህን እከፍላለሁ። ራሴ ሐኪሙን አናግረዋለሁ እና ሰነዱን በጠቅላላ ይሰጠኛል። ችናድ በጣም ነው ደስ ያለኝ። በጣም ደስ ብሎኛል የእውነት። እነዚህን አበቦች ላንቺን ያመጣሁት። በጣም ነው የሚያምሩት። ግን ደግሞ ያንቺን ያህል ውብ አይደሉም። ሄሎ። ሰላም ወይዘሮ ሌላ። ይቅርታ አድርግልኝ ግን ጊዜ ልሰጥ አልቻልኩም። አስፈላጊ አይደለም። ደህና መሆንሽ በራሱ ለኔ በቂ ነው። ከተመቸህ አንዴ ላናግርህ እፈልጋለሁ። ይቻላል ወይዘሮ ሌላ። የምትፈልጊ ከሆነ አንቺ ጋር መምጣት እችላለሁ። እሺ እንገናኛለን። እሺ በቃ እንገናኛለን። መርት ስማ መርት፣ ወንድሜ ቁም እንጂ ወንድሜ፣ እባክህን ጠብቀኝ። ቆይ ወዴት እየሄድክ ነው? አላውቅም፣ ግን እዛ መቆየት አልችልም። ልክ ነው ወንድሜ እኮ፣ ግን መረጋጋት አለብሽ ወንድሜ። በል እንጂ ወደ ራስህ ተመለስ። ቁጭ በል። እኔ ላይ ግን እንዴት እንደዚህ ታደርጋለች? ወዝጉር እንዴት አልፈልግም ትለኛለች? በአንድ ወቅት እኮ በጣም ነበር የምንዋደደው። እኔ ምንም አላውቅም ወንድሜ፣ ምንም ነገር ሊገባኝ አልቻለም። ቆይ ለምንድን ነው ይሄ እየተፈጠረ ያለው? ወዝጉር ለምንድን ነው ደስተኛ መሆን ያልቻልነው ወንድሜ? ከማፍቀር ውጭ ሌላ ምን አድርገን? መልሱን ባውቀው እኔ ምኞቴ ነበር። ኦይኩ ለምን ይሄን ያህል አንተ ላይ እንደተቀየረች ባልገባኝም፣ ኤሲን ደግሞ ለምን እንደዘጋችኝ በጭራሽ ሊገባኝ አልቻለም። ግን ደግሞ አንድ ማውቀው ነገር አለ። ቢያፈቅሩ ኖሮ በፍጹም አይተውንም ነበር። ያን ያህል ግን ቀላል አይደለም ወንድሜ። አዎ ልክ ነህ። ወዳኝ አታውቅም ነበር ማለት ነው። ይገርማል። ፍቅሬን ልቤ ውስጥ መቅበር እችላለሁ ብዬ ነበር ያሰብኩት፣ ግን ስላንተ አለማሰብ በጣም ከባድ ነው። የተለያዩ ድብልቅልቅ ያሉ ስሜቶች በአንዴ እየተሰሙኝ ነው። ፍቅሬ፣ ህመሜና ተስፋ መቁረጤ። ግን አሁንም ቢሆን ልቤ የሚመታው ላንተ ብቻ ነው። ምንም እንኳን አንተን ባታስተውለውም እኔም የሚሰማኝን አውጥቼ ባልነግርህም በጣም ነው የማፈቅርህ።
እንግዲህ እንደዚህ ነው። መርት ኦይኩ ላይ ተስፋ ቆርጦ ይተዋታል። የዛኔ እኔ ትከሻ ላይ ሆኖ ይጽናናል ማለት ነው። የታመመ ሰው ለመጠየቅ ነው የመጣሁት አልኩሽ እኮ። ወደ ቤተሰባችን የምትገቢበትን ምክንያት አገኘሽ አይደል? ለሰው ምንም አታስቢም። አሁን ለቤተሰባችን ምንም ክብር እንደሌለሽ ገብቶኛል። ቅንጣት ታህል ሰውኛ ባህሪ ካለሽ ቢያንስ ያለንበትን ሁኔታ ተረጂ። ትንሽ እንኳን የእረፍት ጊዜ ስጭን እንጂ የአባቴ ፈህሜን ህመም ልትጠቀሚበት እያሰብሽ እንደሆነ ገብቶኛል። ግን ለምንድን ነው እንደዚህ የተናደድሽው? አሁን ለነገሩ ልክ ነሽ። ከዚህ ሁሉ ዓመታት በኋላ እመቤትነትሽን ታጫለሽ። አሁን ደግሞ ምንድን ነው የምታወሪው? እዚህ ቤት ያለሽ ጊዜ አብቅቷል። አሁን የኔ ተራ ነው። እሱን እውነታ ደግሞ መቀበል አለብሽ። አሁኑኑ ከዚህ ቤት የማትወጪ ከሆነ ግን ካልሆነ ምን ይሆናል? እኔም እሱን ነበር ያሰብኩት። ስሚ፣ አሁን አንድ ነገር ብቻ እነግርሻለሁ። ከያልቺን ብትርቅ ይሻልሻል። ምን ለማድረግ እየሞከርሽ እንደሆነ አውቃለሁ፣ ግን ከዚህ በኋላ ማንም ሊያድንሽ አይችልም። በጣም የምትወጂው አባትሽ ፈህሚም ቢሆን ማለት ነው። አሁኑኑ ከዚህ ቤት ውጭ አልኩሽ እኮ ኤላ። እሺ እወጣለሁ፣ ግን ለአሁኑ ብቻ ነው። አንድ ነገር ነግሬሽ ነበር፣ ታስታውሻለሽ? ወደዚህ ቤት ከባሌና ከልጄ ጋር አንድ ቤተሰብ ሆነን እንመጣለን። እስከዛው ድረስ ግን እመቤትነትሽን አጣጥሚው። ይህንን ድፍረት ያገኘችው ከዛ ከያልችን ነው። ያ የተረገመ እንኳን ደህና መጣ አባዬ። አመሰግናለሁ ጉስ። እስኪ ትኩስ ሻይ አምጣልኝ፣ በጣም በርዶኛል፣ ልሞት እኮ ነው። እሺ ለአባትህ ሻይ አምጣለት እባክህ፣ አሪፍ ይሁን ደግሞ። ምንድን ነው የተፈጠረው? ችግር አለ እንዴ አባዬ? መች ችግር ጠፍቶ ያውቃል ብለህ ነው ኦጉስ? እነዛ ሰዎች መጥተው ነበር እንዴ? እስካሁን ድረስ አልመጡም፣ ግን ቢመጡም አታስብ፣ ራሴ ጨርሰዋለሁ። አመሰግናለሁ ኦጉስ። ስማ አባዬ፣ ምንም እየነገርከኝ እኮ አይደለም። እባክህ ችግር ካለ ንገረኝ። አሁን እኮ ቤተሰብ ሆነናል። አመሰግናለሁ ኦጉስ፣ እኔ እወጣዋለሁ፣ ምንም አታስብ። ታዲያ አሁን ሻይ የት አለ? አለቃ ነው ይህንን ያስተማረ? እያፈሉ ነው፣ ትንሽ ቆይታ ያመጡልሃል። የአባትህ ሻይ የት አለ? ቤታችን ውስጥ ያለውን ችግር እንዲህ ብዬ አላወራም። ምን አይነት ችግር ውስጥ ነው እንኮ ሼፍኬ? በፈጣሪ ስም አሁን እንግዲህ ምን አባቴ ላድርግ ነው? አጭበርባሪ ብሆን ይሻላል እንዴ? ሰላም ዶክተር፣ ቺናር ኮጃቤ ነኝ። አዎ አንድ የሆነ ነገር ልጠይቅ ነበር የደወልኩት። አዎ አቶ ሙራት ስለ ጉዳዩ ነግሮኝ ነበር። ምን እናደርጋለን መሰለህ፣ አቶ ሙራት የታካሚዎቹን ስምና ሆስፒታል ውስጥ የነበሩበትን ጊዜ ልኮልን ነበር። ስለዚህ ማህደራችን ውስጥ እንፈልገውና እናሳውቃለን። አዎ ተግባብተናል። አንተ እንደፈለክ አድርግ። ካላስቸገርኩ ሰነዶቹን ዛሬ መውሰድ እችላለሁ? አዎ ትችላለህ። በግማሽ ሰዓት ውስጥ እናዘጋጅልሃለን። ስለ እርዳታ በጣም አመሰግናለሁ። በጣም አመሰግናለሁ። እንገናኛለን። አመሰግናለሁ። ሰነዶቹ በግማሽ ሰዓቱ ዝግጁ ይሆናሉ። አብረን እንሂድ እንዴ? እሺ እንሂድ። የኔ ፍቅር ግን ደህና ነህ አይደል? አላውቅም ዴኒዝ፣ ሁሉም ነገር በቅርቡ ይፋ ይሆንና እውነቱን እናውቃለን። ምናልባት የማውቀው ነገር በሙሉ ውሸት ሊሆን ይችላል ብዬ ፈርቻለሁ። በጣም ፈርቻለሁ። ቤተሰቦቼን አላውቅም። እውነቱን ለመናገር ግን ማወቅ እፈልጋለሁ። የምሰማው እውነት ሊሆን ይችላል ብዬም በጣም ፈርቻለሁ። ቺናር፣ ምንም እንኳን ማየት ባንፈልግ እውነቱ ፊታችን ነው ያለው። እዛ እንዳለ ነው የሚቆየው። ግን ዋናው ነገር ምን እንደሆነ ታውቃለህ? ትልቁ ነገር ምን እንደሆነ ታውቃለህ? እኔ እናንተ ሁሉንም ነገር መጋራታችን ነው። በደስታውም ሆነ በሐዘን አንዳችን ለአንዳችን መቆማችን ነው። በእንደዚህ አይነት ከባድ ጊዜ አይዞሽ አይዞ መባባላችን ነው። እኔ ላንተ አንተ ለኔ እየቆምን መተጋገዛችን ነው ዋናው ነገር። እሱን እያሰብክ ለመጽናናት ሞክር። በምንም ነገር መሃል ጠንካራ ሁን። እሺ ውዴ? እሺ። በል ተነስ እንሂድ።
እንሂድ። ወይዘሮ ሌይላ እንኳን ደህና መጣ። አመሰግናለሁ ወይዘሮ ሌይላ። እባክሽን ተቀመጪ። በፍጥነት ነው የደረስከው። ስትደውይልኝ በፍጥነት በርሬ ወደዚህ መጣው። ይቅርታ አድርግልኝና ይሄንን ሳልሰጥህ ረስቸው ነው። በጣም አመሰግናለሁ። ይሄ ለኔ ነው እንዴ? ሰርፕራይዝ ነው። ባለፈው ስለጋበዝከኝ እንዳመሰግን ነው። እንደዚህ ማድረግ አስፈላጊ አልነበረም። ያንን ያደረኩት ስለፈለኩ ብቻ እንደሆነ ወቂልኝ። ካንቺ ጋር ብቻችንን ጊዜ የምናሳልፍበት መንገድ መፈለግ ነበረብኝ። ለሱም አስቤ ነበር ያደረኩት። ተወደዋለህ ብዬ አስባለሁ። በጣም ያምራል። ውይ ድንቅ ነው። በህይወቴ እንደዚህ አይነት ውብ ስጦታ ሲሰጠኝ የማስታውስ አይመስለኝም። እህቴ ሱዛን። መርት እንኳን ደህና መጣ። አመሰግናለሁ። ምን እያደረግሽ ነው? የተለመደውን የቤት ውስጥ ስራ እየሰራው ነው። ሰው ሁሉ ወዴት ሄዶ ነው? ወይዘሮ ላይላ ከአቶ ማህሙድ ጋር የአትክልት ስፍራው ጋር ነው ያለችው። አያት መኝታ ክፍል ውስጥ ነው ያለው። ይህ ሰውዬ እንደገና መጣ። ለማንኛውም በኋላ እንገናኛለን። ከፈለክ ላለብስህ። በጣም ደስ ይለኛል። የአቶ ማህሙድ እዚህ ቤት መጥቷል። ሳትወድ በግዳያችን ኤላን ዝም ታስብላታለህ ያልችን። ካልሆነ ግን ሁለታችሁንም እንዴት ዝም እንደማስብላችሁ አውቃለሁ። እማዬ፣ ለምንድን ነው ያቺ ሴት የመጣችሁ? አንቺ ደግሞ አሁን ስለማን ነው የምታወሪው? ስለማን ሊሆን ይችላል? ኤላ ናታ። ያለ ምንም ምክንያት ካላናገርኩሽ እያለች ለምን እንደምታስቸግረኝ እየደወለች ላናገርሽ እፈልጋለሁ ትለኛለች። አሁን ደግሞ ቤት ድረስ አይኗን አፍጥጣ መጣች። ደውላልሽ ታውቃለች እንዴ? በጣም ብዙ ጊዜ ነው። ነይ እስኪ አንዴ ላናግርሽ። እማዬ፣ እሺ ምንድነው እየተፈጠረ ያለው? ለምንድነው ደግሞ እንደዚህ የምትጎትችኝ? እዚህ ጋር ተቀመጭ በይ። ምን እንደተፈጠረ በዝርዝር ንገሪኝ። ምንድነው ያለችሽ? አይ ምንም አላለችኝም። ስሚኝ እማዬ፣ እንድንገናኝ እፈልጋለሁ አለችኝ። እኔ ደግሞ በተራዬ አላገኝሽም አልኳት። እታች ደግሞ እንድናወራ ስታስገድደኝ ነበር። ምንም ነገር ብትልሽ በፍጹም እንዳታናግሪያት እሺ? ገብቶሻል አይደል ውዴ? ለምን እማዬ? እኔ ማላውቀው ነገር አለ እንዴ? ወይ ኤሲን፣ ስለምንድን ነው የምታወሪው ደግሞ? ልክ እንደማያውቅ ሕፃን እየሆንሽ እያወራሽ ነው። ልጅቷን ስለማላምናት ነው። በፊትም ልክ እንደዚህ ታስቸግርሽ ነበር። እሱን ረሳሽው? እርግጠኛ ነኝ ይህን ያህል የተናደደችው በዛ በችናር ምክንያት ነው። ችናርን መቅረብ ሳትችል ስትቀር ቤተሰባችንን ማጥቃት ጀመረች። እንድታናግሪያት አልፈልግም። የምልሽን ትሰሚኛለሽ አይደል? አታናግሪያትም። ምንም አታስቢ። እኔም እሷን የማናገር ምንም ፍላጎት የለኝም። ውይ የኔ ብልጥ ልጅ። በቃ አሁን ሄጄ አያትሽ ደህና መሆኑልኝ። እሺ። ታዲያ ግን ምንድነው እንደዚህ ያሳሰብሽ ማዬ? ኦ ሱዛን፣ እንኳን ደህና መጣ አቶ ያልችን። የማዕድ ቤቱ መዓዛ በጣም ያውዳል። ለአቶ ፈህሚ ቆንጆ ሾርባ ለመስራት እየሞከርኩ ነው። ወይዘሮ አሁን ናት ያዘዘችኝ። እርቦሃል እንዴ? ላቅርብልህ? በእርግጥ አራበኝም፣ ግን ደግሞ የብርቱካን ጭማቂ ብታዘጋጅልኝ በጣም ደስ ይለኛል። ጣፋጩ ጭማቂሽን አሁኑኑ አዘጋጅልሃለሁ አቶ ያልችን። አመሰግናለሁ። እንደምታውቂው አባቴ በጣም ጠንካራ ሰው ነው፣ ግን ስራዬን ለእድል ብቻ አልተወውም። እሱም በደንብ ታውቀዋለህ። የጀመርኩትን ነገር ጨርሰዋለሁ። አመሌ እንደዛ ነው። ቆንጆ ብርቱካን ነው። አመሰግናለሁ፣ ግን ደግሞ በሱ ብቻ ልታታልኝ አትችይም። መዓዛው በጣም ያውዳል። ስለዚህ ለእኛም ይህን ሾርባ ልትሰሪልኝ ትችያለሽ? እሺ እሰራላችኋለሁ አቶ ያልችን። ለአንተም የእርጎ ሾርባ እሰራለሁ። እስካሁን አልረሳሁትም። እሺ በቃ አሁን አባቴን ሂጄ ልየው። የብርቱካን ጭማቂ ሲደርስ እዛው አምጪልኝ። እሺ እንዳልክ አለቃ። መልካም ስራ ይሁንልሽ።
በላ ተናገር። ዴኒዝ የኔ ልጅ እንደሆነች አሁኑኑ ንገረው። በል እንጂ ንገረው። ሼፍኪ አሁን ማንም ሰው ዴኒዝ የኔ ልጅ እንደሆነች አያውቅም። ስለዚህ አትልፋ፣ አብቅቷል። ጥሩ ዜና ነግሬ ስትደሰት ማየት ፈልጌ ነበር፣ ግን ደግሞ እሱ ሊሆን አልቻለም። እንኳን ደስ አለ። በድጋሚ አያት ልትሆን ነው። ያልቺንና እኔ ልጅ ልንወልድ ነው። እዚህ ቤት ውስጥ ግን ምንድነው እየተፈጠረ ያለው? ፈሚ እስከ ዛሬ ድረስ አንዳቸውንም አላቃቸውም ማለት ነው። ቺናር ልጅን በጣም እየራቀኝ ነው ያለው። አሁን ምን አባቴ ነው የማደርገው? በመካከለኛው ምስራቅና በባልካን ውስጥ ያለው ምርጡና ፍትሃዊው አባት፣ በጣም ተወዳጁ አባት እና ለጤንነትህ እንደምን አለ? እንዴት ነህ? ግን ደህና በመሆኑ ደስ ብሎኛል። በጣም ጥሩ። ስለ ድርጅቱ አታስብ። ሁሉም ነገር ጥሩ እየሆነ ነው። እንዲጨንቃ አልፈልግም። በአንተ ፋንታ ስብሰባዎች ላይ የተሳተፍኩና የተለያዩ የስምምነት ሰነዶች ላይ እየፈረምኩ ነው። እንደውም አንተን ተክቻለሁ ማለት ይቻላል። አንተም እዚሁ ነው እንዴ ያለው? አዎ፣ እየተንከባከብኩት ነበር። ሱዛን። አቤት። ነይ ግቢ እባክሽን። ሾርባውን እዚህ ጋር አስቀምጩ። እሺ እመቤት። መልካም ማዕድ። አቶ ያልቺን የብርቱካን ጭማቂ ይኸው። አመሰግናለሁ። መልካም መጠጥ። አዎ፣ ከብርቱካን ውስጥ የሚገኘው ቫይታሚን ሲ በሽታን ለመከላከል በጣም ጥሩ እንደሆነ ሰማሁ። ለአንተ አዲስ መረጃ እንደሆነብህ በጣም ግልጽ ነው። የምትፈቅድልኝ ከሆነ አባቴን ሾርባ ላጠጣው ነው። በሚገባ። መልካም ማዕድ ውዱ አባቴ። ጨርሶ ይማረህ። በጣም ያምራል። ውይ ድንቅ ነው። በህይወቴ እንደዚህ አይነት ውብ ስጦታ ሲሰጠኝ የማስታውስ አይመስለኝም። እውነተኛ ፍቅር ማለት ይሄ መሆን አለበት። ምክንያቱም ስለ ፍቅር የሚያወሩት አሁን የሚሰማኝን ስሜት ነው። ለሌላ ያለኝን ፍቅር ሳስብ ስራዬን እርግፍ አድርጌ ረስቼዋለሁ። አረ እንደውም ረስቼዋለሁ። ግን አሁን ልጄን እንዴት ነው የማገኛት? ኤሲን ካልሆነች ታዲያ ማን ነች? እውነታውን ማወቅ የምችለው ከማን ነው? ማሙት ልጄን አምጥቼልህ ነበር እና በደንብ ታውቃታል። እሱ ያንቺ ተራ ማታለያ መንገድሽ እንደሆነ በሚገባ አውቃለሁ። አሁ ልጄ አሁን ላይ ትልቁ ቤት ውስጥ ነው ያለችው እና ከኔ እንደደበቅሻት በደንብ አውቃለሁ። ምንም አታስቢ አሁ። ልጄን እኔ ራሴ እጋፈጣታለሁ እና አባቷ ማን እንደሆነ እውነቱን አስረዳታለሁ። ቆይ ስለምንድን ነው እያወራህ ያለው? ልጃችን ትልቁ ቤት ውስጥ አይደለም ያለችው። አሁ ውሸቷን ስነግራት ልትክድ አልሞከረችም። ልታታልለኝ እንደማትችል እሷን ማሳመራ ያወቀች ይመስለኛል። ሺህ ጊዜ ብጠይቃት እንኳን እውነቱን በጭራሽ የምትነግረኝ አይመስለኝም። ስለዚህ በደንብ ማሰብ አለብኝ ማለት ነው። ግን ማን ይሆን? ማን? ማሰብ ጀምር ማህሙት፣ በደንብ አስብ። ማን? በሚገባ በትክክል። አሁን ፈሚ ኮጃቤ መንቀሳቀስ አይችልም። በጣም ጥሩ ዜና ነው። ስለ ቺናርም የሰማሁት ነገር የለም። ስለዚህ አሁን ብደውልለት ጥሩ ነው።
ማንም ይደውልልህ? ተኪን ነው የሚደውለው። በጣም ነው ግራ የተጋባሁት። እሱ ደግሞ ይበልጥ ግራ እያጋባኝ ነው። እንደኔ ግን ብታነሳው ጥሩ ይመስለኛል። ሊረዳ ይችላል። ምን ፈልገህ ነው የደወልከው? እንድታምነኝ ፈልጌ ነው። አሁን እውነቱን አንተም እንደተረዳህ አውቃለሁ። ምንም እንኳን የደበቀው ፈህሚ ኮጃቤ ቢሆንም እውነት ቢዘገይም ግን ራሱን የማጋለጥ መጥፎ ባህሪ አለው። አሁን ተገናኝተን በሥነ ሥርዓት መነጋገር እንችላለን ብዬ አስባለሁ። መቼም አይሆንም። መቼም አሁንም በድጋሚ ያ ነብሰ ገዳይ የተናገረውን አምኜዋለሁ ብቻ እንዳትለኝ ቺናር። ያ ሰውና ቤተሰቦቹ ሰው የሚያግቱ ብቻ ሳይሆኑ የሰው ነፍስ አጥፊዎችም ናቸው። እናትና አባትህን መግደላቸው አልበቃ ብሏቸው አንተንም ከኛ ወስደውብናል። ውዱ የወንድሜ ልጅ ሞቷል ብዬ በማሰብ ባዶ መቃብር ጋር አለቅስ ነበር። ስለዚህ ነገር ተጠያቂው ፈህሚ ነው። ይህንን ያደረገው አባቴ የምትለው ሰውዬ ነው። በፍጥነት እውነቱን መረዳት አለብህ። ከዚህ በኋላ ፈህሚ ኮጃቤ ለእኔ ምንም አይደለም። ስማኝ፣ አንተም ልክ ነህ፣ ግን አንተም ብትሆን ለእኔ ምንም አይደለህም። አንድ ያደረገው ጥሩ ነገር ቢኖር ደግሞ እኔን ከአንተ መጠበቁ ነው። እውነቱ ምንም ቢሆን መቼም አንተን እንዳጎት ያልቆጥረህ። ዛሬም ሆነ ወደፊትም ቢሆን አላደርገው። ስለዚህ ልታገኘኝ አትሞክር፣ እንዳታስበው። እንዴት ያናድዳል! በህይወታችን የሚያጋጥሙን አንዳንድ እውነቶች ከውሸት በላይ ይጎዳሉ። ኦይኮ እነዚህ ሁሉ እቃዎች ምንድን ናቸው? ሙሉ ገበያውን ነው እንዴ የገዛሽው? ምን ማድረግ እንችላለን? ሰርግ ልንደግስ ነው። በይነሽ ይህንን ውሰጅ እናስቀምጪ። እኔ ደግሞ ትንሽ አረፍ ልበል። ደግሞ ሰልማን ገበያ ውስጥ አግኝቻት ነበር እና ስላንቺ ጠየቀችኝ። ከዛ ዜናውን ነገርኳት። የገዛችውን ካስቀመጠች በኋላ ትመጣለች። ያው እንደውም መጣች። በሩን ክፈችላት። በጣም ፈጣን ነሽ ሰልማ ወዴ። አክስቴ ሴል ኦይኩን ለማናገር ስለፈለኩ እየሮጥኩ ነው የመጣሁት። እናትሽ የነገረችኝ ነገር እውነት ነው? ቆይ ባላገኛትስ ኖሮ የዛኔ ምን ይፈጠር ነበር? ለእኔ ምንም ነገር አትነግሪኝም ማለት ነው? ምንድነው እንዲህ ለሰርግ ጥድፊያው? ምንድነው እንዲህ መጣደፍ? ማለቴ ለምንድነው እንደዚህ በችኮላ ማግባት የፈለግሽው? እስኪ ንገሪ። ንገሪልኝ ልጄ፣ ንገሪያት። እኔም ጠይቂያት ነበር ግን መልስ አልሰጠችም። ውጭ ወጥተን ብናወራ አይሻልም? ንጹህ አየር ብንቀበል ጥሩ ነው። እሺ በሉ ሂዱ ልጆች፣ ወጣ በሉ። ከዛ ይሆድ ይሆዳችሁን አውሩ። በቃ እንገናኛለን። እንገናኛለን። በሂጅና እስቲ እውነቱን ለጓደኛሽ ንገሪያት። ምናልባት ለእኔ የማትነግሪ ነገር ይኖራል። ዱቄት ገዝቻለሁ እንዴ? ተይ እንጂ አይሴል፣ በእርግጥም ገዝተሻል። እማዬ ግን በጣም ራስ ወዳድ ነሽ። እንዴት ለ3 ቀናት ብቻ የምታውቂውን ወንድ ወደ ቤት እንዲመጣ ታደርጊያለሽ? ይገርማል። ግን እኔ ኦይኩን አፈቅራታለሁ ስልሽ ለምንድን ነው በሐሳብ ያልተስማማሽው? አላስብም። ኦጉዝን አገባዋለሁ ምክንያቱም ስለምወደው። መርት ጊዜ ማሳለፊያዬ ነበር፣ አሁን ግን አብቅቷል። እሺ ቆይ ምን አባክ ነው ያልከው? የሰርጋችንን ቀን ቆርጠናል። አርብ ነው የሚሆነው። ስለዚህ እስከዛው ድረስ ባላገባትም ሚስቴ ማለት ናት። ለእሷ መንገር የፈለግከውን ለእኔ ልትነግረኝ ይገባል። እውነቱን ነው? ሰርጋችሁ የሚሆነው ያሁኑ አርብ ነው? ሁሉም ነገር የሆነው በአንቺ ምክንያት ነው። ምን እያደረግሽ ነው ኦይኩ? መርትን እያፈቀርሽው ኦጉዝን ልታገቢው ነው? ራስሽን አትሸውጂ። የእውነት ማግባት እንደፈለግኩ ግን ለምንድን ነው ማንም ሰው የማያምነኝ? በጭራሽ መርትን አላፈቅረውም። ለእኔ መርት ማለት የሆነ ጊዜ ላይ ያወቅኩት ሰው ብቻ ነው። ከዚህ በኋላ መርት የሚባል ሰው ህይወቴ ውስጥ የለም። እስቲ መልሽልኝ። ታዲያ ለምንድን ነው ደስተኛ ያልሆንሽው? ደስተኛ ነኝ ግን አንቺ ነሽ ደስተኛ ያልመሰልኩሽ፣ ምክንያቱም ኦጉዝን የማልወደው ስለመሰለሽ። ቆይ ደስተኛ ባልሆን ኖሮ ለምን ብዬ አገባዋለሁ? ጅል ነኝ እንዴ?
ልትነግሪኝ ፈቃደኛ ያልሆንሽበት ሌላ ምክንያት አለ። ባይሆን ኑሮ ይሄንን ያህል ለማግባታቸው እኩይም ነበር። ኦይኩ ሰልማ ውዴ፣ አሁን ስለዚህ ነገር ማውራታችንን ማቆም እንችላለን? ንጹህ አየር እንቀበል። እሺ ስጣደፍ እኮ ለዴኒስ ሰርጉን አልነገርኳትም። ታማሚ ስላለ ስልክ ላታነሳ ትችላለች። በቃ መልእክት ልላክ። እሺ መቼም የመጣው ሽፍኪ አይሆንም። ማህሙድ አይሴል፣ እኔና አንቺ መነጋገር አለብን። ሐኪሙ እየደወለ ነው። ሰነዶቹን ያገኛቸው ይመስለኛል። ሄሎ አቶ ቺናር፣ ወደ እኛ ጋር እየመጣህ ነው? አዎ መንገድ ላይ ነው ያለ ነው። እየመጣን ነው። በሰዓቱ መድረስ እንዳልቻልክ ልነግር ፈልጋለሁ። ምን ማለት ፈልገህ ነው? አቶ ቺናር፣ አንድ ያልተለመደ ነገር ተፈጥሯል። አንተ የምትፈልጋቸው ሰነዶች መዝገብ ቤታችን ውስጥ ያሉ። እንዴት ማለት? እንዴት እንደዚህ ሊሆን ይችላል? አናውቅም። እኛም በጣም ነው የገረመን። ደጋግመን ተመልክተናል። ሌላ ቦታ ይሆናል ብለን አስበን ነበር፣ ግን እዛም የለም። እንደዚህ አይነት ነገር ሲፈጠር የመጀመሪያችን ነው። እናም እስካሁን ድረስ ምን እንደተፈጠረ አልገባንም። እንዳለመታደል ሆኖ አሁን ምንም እኔ የምረዳት ነገር የለም። ገባኝ። እሺ እሺ፣ በጣም አመሰግናለሁ። መልካም ቀን ይሆንልህ። የምንፈልጋቸው ሰነዶች ሆስፒታል ውስጥ የሉ። እንዴት? ይህ ደግሞ ምን ማለት ነው? አላውቅም ዴኒስ፣ ግን የማውቀው ብቸኛ ነገር የተደበቀውን እውነት እንዳላውቅ የሚፈልግ ሰው እንዳለ ነው። በጣም ከባድ ነገር ነው። በጣም ከባድ። ምን ተፈጠረ ዴኒስ? ችግር አለ እንዴ? እናቴ የጽሁፍ መልእክት ልካልኝ ነው። ኦይኩ የአሁኑ አርብ ልታገባ ነው። እውነት ኦይኩ ልታገባ ነው? ጥድፊያው ምንድን ነው? በአሁኑ አርብ በጣም አልፈጠነም? ምንም አልገባኝም። ሄጄ ባናገራት ጥሩ ነው። የምትፈልግ ከሆነ አብረኝ መምጣት ትችላለህ። ከኛ ጋር መሆን ትችላለህ። አይ እኔ ወደ ዋናው ሐኪም ጋር ለመሄድ እያሰብኩ ነው። ምን እንደተፈጠረ ራሴ በአካል ሄጄ ማጣራት አለብኝ። እንደዛ ከሆነ እሺ፣ እኔ አብሬ እመጣለሁ። ምንም አታስቢ፣ ደህና ነኝ። ምንም አልሆንኩም። አንቺ እንዳልሽውም ወደ ኦይኩ ጋር ሂጂ። ለምንድን ነው እንደዚህ በድንገት የሚጋቡት? አልገባኝም። ሁሉንም ነገር አጣሪና አሳውቂኝ። ከልብ ያፈቅራለሁ። እሱ እንዳትረሳ። እኔም ከልብ ያፈቅርሻለሁ። እጅግ በጣም አፈቅርሻለሁ። መቼም እንዳትረሺ። በኋላ እንገናኛለን። ምግብህን እየጨረስክ ነው አባዬ? አሁን ለመጨረሻ ጊዜ አፍህን ክፈት። ኦ ጀግናው ፈህሚ ኮጃቤ፣ መሬት እየተንቀጠቀጠች ነው። አንተ ግን ምንም አታውቅም አቶ ፈህሚ ኮጃቤ። እሺ የማደጎ ልጅህና ሚስቱ ብቻ አንተ ተው፣ የት ነው የሄዱት? ተመልከት፣ አሁን እኛ ብቻ ነው ያለ ነው። የገዛ ልጅህና ሚስቱ ያልችን፣ እባክህን አባዬን ተወው። በቃ እባክህ ከዚህ ሂድ። እሺ ፈጣሪ ማር ውዱ አባቴ፣ ጨርሶ ይማረ። ያልችን አሁ አባዬ፣ ስለሰማሁትን ነገር የምንነጋገርበት ትክክለኛው ሰዓት አሁን ነው። ይህን
ይህንን ሁሉ ዓመታት የት ነው የቆየው? ከአንተ ጋር የምነጋገረው ነገር የለም። እኔ ግን ያለኝ አይሴል የማናግርሽና ማወቅ የምፈልጋቸው ነገሮች አሉ። ማህሙድ በቤቴ እንደዚህ ልታስፈራራኝ አትችልም። ነገሮች ከመባባሳቸው በፊት ከቤት ይውጣ። አይሴል ልጄ የት ነው ያለችው? ያንተ ልጅ የት እንዳለች እኔ እንዴት አውቃለሁ? ሄዳ አሁን ጠይቃት። ቤተሰቦችሽ ናቸው? አዎ እኔና ልጆቼ ነን። ስማይ ባለቤቴ በቅርቡ ወደ ቤት ይመጣል። ስለዚህ ጥሩ ነገር አይፈጠርም። ለፈጣሪ ብለህ ከዚህ ውጣ። አይሴል ያኔ እኔ እስር ቤት የገባው ጊዜ ፍቅረኛ አልነበረሽም አይደል? አላስታውስም። ብዙ ዓመት ሆኖታል። እሺ ታዲያ መቼ ነው ያገባሽው? እንደ ታሰርክ ማለት አንተ እስር ቤት ከገባ ከአንድ ዓመት በኋላ ነው። 2002 ማለት ነው አይደል? አዎ። አታስብ፣ ኤሲን ልጅ ልትሆን አትችልም። ለምን? ኤሲን የተወለደችው በ2001 ነው። እሱን እርግጠኛ ነሽ? አዎ እኔ ራሱ ኤሲንን በ2 ዓመት በልጣታለሁ። ስለዚህ ኤሲን በ2001 ነው የተወለደችው። ማህሙድ ደህና ነህ? አይሴል ደህና አይደለሁም። ራሴን እያዞረኝ ነው። እባክሽን የሚጠጣ ውሃ ስጭኝ። እሺ መጣሁ። ይሄ ነገር እውነት ሊሆን ይችላል? ልጄ ዴኒስ ልትሆን ትችላለች ማለት ነው? እማዬ አቶ ማህሙድ እዚህ ደግሞ ይችላል። ወይዘሮ ዴኒስ በጣም ደስ የሚል አጋጣሚ ነው። ያው እንግዲህ እኔም ተመሳሳይ ነገር ብል ምኞቴ ነበር። እማዬ አቶ ማህሙድን ታውቂያለሽ እንዴ? አይ ልጄ ገና ዛሬ መተዋወቃችን ነው። አዎ ልክ ናት። ገና መተዋወቃችን ነው። ግን መልኳ ከዚህ በፊት የማውቃት ነው የመሰለኝ። ሳያት ራሱ ልክ በጣም ለረጅም ጊዜ የምንተዋወቅ ያህል እየተሰማኝ ነው። ዋሻውኝ እንደ ወይዘሮ አይሴል? አዎ እንደዛ ነው። አቶ ማህሙድ እዚህ ቤት ውስጥ ምን ትሰራለህ ብዬ እየጠየቅኩ ነው። ስለዚህ የጠየቅኩት ጥያቄ መልስልኝ። ለካ ጠይቀሽኝ ነበር። አዎ ልብስ ሰፊ እየፈለግኩኝ ነበርና እዚህ ሰፈር ውስጥ አገኘሁኝ። ምንም አልገባኝም። ነገሩን በቀጥታ ላስረዳሽ። እኔ እንግዲህ የጨርቃ ጨርቅ ድርጅት አለኝ። ያው አንቺ ደግሞ ስለ ስራችን እየተወያየን እያለ ድንገት መጣሽ። ከዛ የእናቴን አድራሻ አገኘህና መተህ ልታገኛት ወሰንክ ማለት ነው አይደል? ያው አዎ እዚህ የመጣሁበት ምክንያት ሙሉ በሙሉ የሥራ ነው። የወንዶች ልብስ እንደምሰራ መቼም ታውቂያለሽ አይደል? ግን በዚህ ዓመት የሴቶችም ልብስም ቢሆን መስራት በጣም እፈልጋለሁ። ይሁን እንጂ እኔ ለዚህ ሥራ ገና አዲስ ነኝ። ሴት ልብስ ሰፊ አላውቅም ነበር። እኔም ወይዘሮ ሌላን ስጠይቃት እሷን ጠቆመችኝ። እንደዛ ከሆነ ወይዘሮ ሌላን በደንብ አርጋህ አመስግንልኝ። ስለዚህ እዚህ የመጣሁ ለዚህ ብቻ ነው? አዎ በሚገባ። ታዲያ ከዚህ ሌላ ምን ሊሆን ይችላል? ደግሞ በነገራችን ላይ ወይዘሮ አይሴል እናትሽ መሆኗ በጣም የሚገርም የሚደንቅ አጋጣሚ ነው። ያው ማለቴ ሳያችሁ ምንም የሚያመሳስላችሁ ነገር የለም። አባትሽን ነው የምትመስዩ ማለት ነው። አይ ብዙ ሰዎች ሲያዩኝ እናትሽን ትመስያለሽ ይሉኛል። አዎ እንደዛ ከሆነ እኔ ተሳስቼ መሆን አለበት። እሺ ወይዘሮ አይሴል ይቅርታ አድርጊልኝ። እንግዲህ ደውልልሻለሁ። ምክንያቱም ካንቺ ጋር የማወራቸው ነገሮች አሉ። አብረንም እንሰራለን ብዬ ተስፋ አድርጋለሁ። ኧረ አቶ ማህሙድ እሱ እንኳን ምንም አስፈላጊ አይደለም። ያው አንተ ከኔ የምትማረው ነገር አለ ብዬ አላስብም። እሺ ግን እኔ ባልደውልልሽም እንኳን አንቺ ልትደውልልኝ ትችያለሽ። ያው ልትነግርኝ የምትፈልጊው ነገር ካለ ካርዴን እዚህ ጋር አስቀምጥልሻለሁ። በማንኛውም ሰዓት ልትደውይልኝና ልታገኝኝ ትችያለሽ ማለት ነው። እሺ እንዳልክ ግን አሁን ብትሄድ ጥሩ ነው። ያው የሰፈራችን መንገድ እንዳይዘጋጋብህ። አዎ ልክ ነሽ ወይዘሮ ዴኒዝ እና ወይዘሮ አይሴል ይቅርታ አድርጉልኝ፣ ልሄድ ነው እና ደግሞ እኔን መሸኘት አይጠበቅብሽም። መንገዱን አውቀዋለሁ። መልካም ቀን። ቻው። በጣም ግራም ያጋባ ሰው እኮ ነው። አትጠይቂ። ልቋቋመው እንኳን አልቻልኩም ነበር። ታዩ በቃ ሰላም እንኳን አልተባባልም እኮ። ነይ ልቀፍሽ እማዬ። ስለመጣሽ በጣም ነው ደስ ያለኝ።
አንዳንድ ጊዜ አንቺ ነገር ያሳስበኛል እናቴ። እኔን ስትረሽኝ ወደዚህ መጥቼ አንዳንዴ አንቺ ማግኘቴ ጥሩ ነው ብዬ አስባለሁ። በጣም ታሳፈሪያለሽ ዴኒዝ። እንዴት ልጅ ልረሳ ትችላለሁ? ያው እንግዲህ አላውቅም። በሰርጉ ዝግጅት ተወጠረሻል፣ ለዛ ነው። ግን ይበልጥ የምትወጂው እኔን ይመስለኛል። አይ የኔ ውድ ልጅ፣ እህትሽ የሰርግ ዝግጅት አትፈልግም። የሆነ ሀሳብ ሳቀርብ አትስማማም። እንዴት? እዚህ የመጣሁት ላግዝሽ እኮ ነው። ወይ ምንም የምታገዥን ነገር የለም። ትንሽ እረፍት ማድረግ ብቻ ነው የምፈልገው። ከስራው በላይ ሀሳብ እያደከመኝ ነው። እሺ በቃ እንደዛ ከሆነ ቦሬ አላድክምሽ። አይ የኔ ውድ ልጅ፣ ገና መምጣታችን ነው። ትንሽ እናውራ። እናትና ልጅ በጣም ነው የተነፋፈቅነው። አመሰግናለሁ ማየ፣ ግን የደከመሽ እኮ ስለመሰለኝ ነው። በእርግጥ እንደዚህ ያደከመሽ ቆይ እኮ ትሁን ወይም ይሄ ያልተጠበቀ እንግዳ ማን እንደሆነ አላውቅም። ወይ ለፈጣሪ ብለሽ ስለሱ ሰው ያታንሺ። እሺ አንቺ እንደፈለግሽ በቃ ይሁን። ልሂድ በቃ። አንቺም እረፍት አድርጊ እሺ። ዴኒዝ፣ እንደዚህ ስትሆኝ ምንም ደስ አይለኝም። እማዬ ምንም ችግር የለውም። ነገ እኮ ተመልሼ እመጣለሁ። ነገ እንገናኛለን የኔ ውድ። እንገናኛለን የኔ ውድ እናት። ወይ ጉድ፣ ተይዘን ነበር። አሁን ብዙ ችግሮች ነው ያለብን። ይሄ ሰውዬ ደግሞ ከየት ነው የመጣው? ውይ